ሰውና ማስመሰል። ሰው ልዩ ፍጡር ነው። ልዩ ከሚያደርጉት ጠባዮች አንዱ በሥርዓትና ስነ ሥርዓት ማመንና መኖሩ ነው። ውትድርና ሥርዓትና ስነ ሥርዓት ነው። ከተራ ወታደር እስከ ሻምበል እስከ ጀነራል መለዮና ማዕረጉ ባይኖር እኮ ማን ከማን ያንሳል? ሁሉስ ለመግደል ወይም ለመሞት አይደለም? ተጠንቀቅ፣ አሳርፍ፣ ቀኝ ኋላ ዙር፣ ባለህበት ሂድ፣ በብረት ሰላም በል። ስነ ሥርዓት ቅስና ሥርዓት ነው። ከዲያቆን እስከ ቄሰ ገበዝ፣ ከጳጳስ እስከ ኤጲስቆጶስ እስከ ቆሞስ ቅዳሴውም ጸሎቱም አቋቋሙም ማሸብሸቡም ከበሮውም ጸናጽሉም መቋሚያውም ሁሉም የሚንቀሳቀሰው ሥርዓቱን እየጠበቀ ነው። ስንወለድ በስነ ሥርዓት ነው። አዋላጇ ትጠራለች፣ ወንዶቹ ይወጣሉ። የሴቶች ጉዳይ ነው። ሴት ስትወለድ 3 እልልታ፣ ወንድ ሲወለድ 7 እልልታ። ግዝረት፣ ክርስትና፣ ፍጥምጥም፣ ሰርግ፣ ቀብር፣ ለቅሶ፣ 40 ሙት ዓመት፣ ከማህፀን እስከ መቃብር ከስነ ሥርዓት ወደ ስነ ሥርዓት እየተሻገርን ነው የምንጓዘው። ሴቶቹ የማርያም ጽዋ ሲጠጡ በሥርዓት ነው። ማነሽ ባለ ሳምንት ወንዶቹ ሲፋለሙ በስነ ሥርዓት ነው። በልጅነታቸው በቡድን ሲጫወቱ በስነ ሥርዓት ነው። የቡድንና የቡድን አባቶች ከወርቅ እንክብል ከሸማ ጥቅል ፍርድ ቤት ጭብጡ ፍትህና ስነ ሥርዓት ነው። የዳኞቹ ግርማዊ አለባበስም እየተስታወሰ የከሳሽ ክስ ይነበባል። ቀጥሎ የተከሳሽ መልስ፣ ቀጥሎ የመልስ መልስ። የተፈረደበት ወደ እስር ቤት ወይም ወደ ሞት ሲላክ እንኳን በስነ ሥርዓት ነው። ስነ ሥርዓት በየሁኔታው እየገባ ኑሯችንን በሰልፍ ያስኬዳል። ሰው ልዩ ፍጡር የሚያደርገው ሌላው ጠባይ ከስነ ሥርዓቱ ጋር የቅርብ ግንኙነት ያለው መምሰልና ማስመሰል የሚበዛበት አኗኗሩ ነው። መስሎ ማደር። ጠቢቡ ሰለሞን በማስመሰል ነበር ሳባን የተገናኛት። እንቅልፍ ሲወስደው ዓይኑ ይከፈታል። ዓይኑ ሲጨፈን ግን ነቅቶ ነቄ ሆኖ እያያት ነበር። ለመምሰልም ጊዜ አለው፣ ለማስመሰልም ጊዜ አለው። ከልጅነት ጀምሮ ማስመሰል አብሮን ይጓዛል። እንዲያውም የልጅነት ኑሮ አብዛኛው ማስመሰልና መዋሸት ነው። የሚዋሸው ግን ለክፋት ሳይሆን በምናብና በእውነታው መካከል ያለው ልዩነት ባለመገንዘብ ነው። ክፉና ደጉንም በደንብ አይለይም። ዝንብ ይይዝና ክንፉን ነጭቶ ይጥለዋል። ጠጠር ወርውሮ የውሻውን እግር ይሰብረዋል። አነጣጥሮ መምታት ይችል እንደሆነ ለማየት እናም የውሻውን ጩኸት ለመስማት። የውሻውን ስቃይ ልብ ብሎ አያስተውልም። የዚህ አይነቱ ማስተዋል ገና ነዋ። ሰርግ እንሂድ እስቲ። አናስገባም ሰርገኛ ደጅተኛ። ያ ሁሉ ስነ ሥርዓት፣ ሽማግሌዎች መላክ፣ የጥሎሽ ልብስ፣ ያ ሁሉ ጌሾ ወቀጣ፣ ሰንጋ መጣል፣ ያ ሁሉ ወጥ መስራት ሰርገኛ ለመቀበል ነበር። ቢሆንም አናስገባም ሰርገኛ። ጦርነት ውስጥ ብዙ ማስመሰል አለ። በጥንታዊት ሮማ ታሪክ የማይጠፋ ምዕራፍ አለ። የአንድ አይናው አኒባል ጦር ድል ሆኖ ሸሸ። የሮማ ሰራዊት አሳደደውና ሮማዊው ጀነራል ዘወር ብሎ ቢያይ ተከበዋል። ወሬ ለመንገር እንኳ አንድ ሰው ሳይተርፍ የሮማ ሰራዊት አለቀ። ጉግስ ጨዋታ ጦር ሜዳ ገብተን የምንዋጋውስ ማስመሰል ነው። አንዱ ሌላውን ሲያባረር በጦር ሊወጋው ይወረውራል። ያ የሚሸሸው እየጋለበ ዞሮ በጋሻው ይመከታል። ካልቻለ ይወጋል። የማስመሰል ውርወራ ነው። እንጨት ነው የተወረወረው እንጂ ጫፉ ላይ የብረት ጦር የለበትም። መድረክ ላይ እነ ሼክስፒር የሚያቀርቡት ተውኔት ማስመሰል ነው። ዛሬ ሃምሌትን ሆኖ ይሞትና ሳምንት ማክቤዝን ሆኖ ይሞታል። ተመልካችም ሃምሌት መሞቱንም ያምናል፣ ሼክስፒር እያስመሰለ መሆኑንም ያምናል። ተዋናዩ ተመልካቾቹን እኔ ውሸቴን ነው፣ እናንተ ግን እመኑኝ ይላቸዋል። የምትታመን ውሸታም መሆንህን ወደን ተቀብለናል ይሉታል። የተዋጣለት ሲኒማ ስናይ እዚያ ጨለማ ውስጥ ብዙ ብንሆንም
እያንዳንዳችን ግን ብቻችንን ሆነን ነው የምንቀመጠው። አንሶላው ላይ እየተተወነ ያለው ድራማው ውስጥ እኔም አለሁበት። ተዋናዩም ተመልካቹም እኔው ነኝ። ሁለት ነገር በአንድ ላይ መሆን የምችል ፍጡር ነኝ። ሰው ነኛ። የሰው ነውና ገንዘብም እንደ ሰው እውነትም ማስመሰልም አለበት። አሁን እቺ አንዲት ብር ወረቀት ናት እንደ እውነቱ የሆነ እንደሆነ። ግን ሁላችንም ገንዘብ ናት ብለን ስለምናምን በምትሃት ችሎታዋ ዳቦ፣ ድንች፣ ቆሎ፣ ወረቀት፣ ጠላ፣ ከረሜላ ወዘተ የፈለገችውን ትገዛለች። እምነትህ አዳነች ይላል ሰውየው ደጋግሞ፣ እሱ ራሱ ከዳነ በኋላ። የኛ ሃይማኖት ለኛ እውነት ነው። የጥንት ግሪኮችም ሃይማኖታቸው ለነሱ እውነት ነበር። አማልክቱም እንደ ሰዎቹ ስነ ስርዓት ነበራቸው። መምሰልና ማስመሰልም፣ የስልጣን ክፍፍልም። የሰማይ አምላክ ዚዩስ ባለመብረቁ፣ የውቅያኖስ አምላክ ፖሳይደን፣ የምድር ውስጥ የሙታን አገር አምላክ ደግሞ ሄዲስ። ዚዩስ ከሚስቱ ከሄራ ለመደበቅ ሲል የወይፈን መልክ ለበሰ። እጅግ በጣም ከማማሩ የተነሳ ውቢቱ አውሮፓ በፍቅር ተማርካ እላዩ ላይ ወጣች። ቦስፎረስ ሐይቅን እየዋኘ ይዟት ጭልጥ። ሌላ ጊዜ ደግሞ እጅግ የሚያምር ባህር ላይ ሲንሳፈፍ የሚያስደስት ነጭ ትልቅ ወፍ ሆኖ ወረደና ሊዳ አየችው። ዋኝታ ሄዳ እንደ ጀልባ ተጠመጠመችበትና ይዟት እልም። የሚያስደስት ማስመሰል ብቻ አይደለም አማልክቱ የሚሰሩት፣ የሚያሳዝንም አለ። አራክኒ በጣም የተዋበች ሴት ሆና እንደሷ የሚችልበት ሸማኔ ባገሩ አልነበረም። ትዕቢት አደረባት። አንድ ቀን ሲያቀብጣት ለምን አቴና ራሷ ወርዳ አትወዳደረኝም አለች። አቴና ድንግሏ ከአባቷ ከዚዩስ ጭንቅላት የጦር ልብሷን እንደታጠቀች የተፈጠረች ናት። ጦረኛም የጥበብ አምላክም ናት። የአቴንስ ከተማ ጠባቂ አድባርም ናት። አቴና ወረደችና ከአራክኒ ጋር ተጋጠሙ። አራክኒ ረታች። አቴና ተቆጣችና ወደ ሸረሪት ለወጠቻት። እንግዲህ እነዚህ በየማዕዘኑ የምናያቸው ሸረሪቶች የአራክኒ ዝርያዎች መሆናቸው ነው። ክርስትና መጣ። እነዚያ በየጊዜያቸው እውነተኛ አማልክት የነበሩት አማልክት መሆን ቀረባቸውና ተረትና ምሳሌ ሆኑ። እንካ በንካ ነው። ሰዎችም አማልክት ካልፈጠሯቸው ሊኖሩ አይችሉም። አማልክትም ሰዎች ካላመኑባቸው ሊኖሩ አይችሉም። ወይም ይመስላል፣ ወይም ሊመስል ይችላል። ለሁሉ ጊዜ አለው አላለም እንዴ ሌላው ሰውዬ? የሰው ዘርን ልዩ ፍጡር የሚያደርገው ሌላው ነገር ዛሬ የምንኖረው ሰዎች ፊደል ከተፈጠረ ጀምሮ በግምት ከ5-6 ሺህ ዓመት ወዲህ ቀዳሚው ትውልድ ያገኘውን ጥበብ ለተከታዩ ትውልድ እያስተላለፈ አንድ ሀገርም ለጎረቤቱ እያቀበለ የዚያ ሁሉ ትውልድ ጥበብና ፈጠራ ውጤት ተጠራቅሞ በእጃችን መገኘት ነው። ከላይ የጠቀስኩት አምላክ የዚዩስ መብረቅና ነጎድጓድ ለኛ ምናችን ነው? በመከላከያ ሽቦ ስበን ወደ ምድር እንቀብረዋለን። ጉራ መንፋት ብንፈልግ የትና የት ክምር ጥርቅም ስብስብ ነና። ከሺዎች ዓመታት በፊት በእስክንድሪያ ወደብ ከተማ አርኬሜዲስ ባገኛቸው አስገራሚ ሳይንሳዊ ዕውቀቶችና ከሱ በኋላ በየዘመኑ በየሀገሩ እንደ አሸን እየፈሉ ሌሎች ሳይንቲስቶች ባገኟቸው ሌሎች ተአምራት አልበርት አንስታይንንና መሰሎቹን ሳይንቲስቶች ማፍራት ተቻለ። ወደ ህዋ ጉዞዎች ተጀምረዋል። መሬት ብትጠበን በጎረቤት ፕላኔቶች መኖር እንጀምራለን። ሳይንሳዊ ልቦለድ ወይም ሳይንስ ፊክሽን አልፎ አልፎ ወደ ሳይንሳዊ እውነት የመለወጥ ጠባይ አለው። አበው እንደሚሉት ሰው እንዳስቀመጡት አይገኝም። ይህ አንድ ጠባዩ ነው። ሌላው አስገራሚ የሰው ዘር ልዩ ባህሪ በሱ ህይወት ውስጥ እያሉ የሌሉ ያሉ መሰረታዊ ነገሮች መኖራቸው ነው። ለምሳሌ ሀገር። እስራኤልን እንውሰድ። እግዚአብሔር ምድረ ከነዓንን ለአብርሃም ሰጠው። ለአብርሃምም እንደ ምድር አሸዋ እንደ ሰማይ ከዋክብት ለሚበዛ ዘሩ። አቤት ለዚች ሀገር ስንት ሰው ሞተላት! ታዲያ እኮ አክራሪውን ሀገር ወዳድ እስራኤላዊ በአውሮፕላን ወስደን ሀገርህን ስታልፍ ንገረን እስቲ ብንለው ሊነግረን አይችልም። በእውነታው ያለችው ምድሪቱ ናት እንጂ እቺ ሀገርና ያቺ ሀገር እያሉ የሌሉ ናቸው።
እስራኤል መኖሯንማ በስድስቱ ቀን ጦርነት እነ ሞሼ ዳያን አረጋግጠውልናል። እየሌለሽ ነው ያለችው እንጂ እያለ የሌለ ነገርን ለመግለጽ ከዚህ በላይ ግልጽ ቃላት አልተገኙ። ዲዮጋን ሀገሬ እኮ ያቺ የተወለድኩባት መንደር አይደለችም፣ ሀገሬ አቴንስም አይደለችም፣ ግሪክም አይደለች፣ እኔ የዓለም ዜጋ ነኝ ብሏል። ጌታ ቡድሃም ጌታ ኢየሱስም በሌላ ቃላትና በየበኩላቸው ለተልእኳቸው ባደረጉት ጥረትና በከፈሉት መስዋዕትነት የዲዮጋንን እውነት አሳይተውናል። ያ ሁሉ በሚሊዮናት የሚከተላቸው አማኝ ይመስክር። በነገራችን ላይ እነዚህ ሁለቱ አሁን እያሉ የሌሉ ናቸው። የሉም እንዳንል ይህ ሁሉ ሚሊዮን ሕዝብ በያለበት ተንበርክኮ እያመለካቸው ነው። አሉ እንዳንል ደግሞ አንዱ ከሞተ 2000 ዓመቱ፣ ሌላው 2500 ዓመቱ። የተፈጠረው ሰውም የፈጠረው አምላክም አያልቅባቸውም። ምናልባት ሰውን ከሁሉ ሌላ ፍጡር የተለየ ብቸኛ የሚያደርገው ከመልአክ እኩል ደግ በጎ አድራጊ ለመሆን መቻሉ እና በዚያም መጠን ከሰይጣን እኩል ከይሲ እርኩስ ሥራዎችን እንደ ቅዱስ ተግባር እያመለካቸው እየታዘዛቸው መፈጸሙ ነው። ሂትለር ብዙ ሚሊዮን የሚኖሩባትን ሀገር አጸዳታለሁ፣ አይሁድ የሚባለውን ቆሻሻ ከኛ ከንጹሃን ነጮች ሀገር እየጠረኩም እያቃጠልኩም አስወጣዋለሁ ብሎ ተነስቶ ዛቻውን ፈጸመ። ሂትለር ሰው አይደለም አንልም መቼስ። ግን ሂትለር ሰው ከሆነ ሰው ሰይጣን ነው፣ ሰይጣንም ሰው ነው። አንዳንዴ የሰው ልጅ ምድርን እስኪያጣብባት መብዛቱ እነ ሂትለርን በዚህ በኩል እነ ማህተመ ጋንዲን በያ በኩል ማስገኘት ምን ያቅተዋል? ስታቲስቲክስን ያስታውሷል። ስለ ስታቲስቲክስ ማርክ ትዌን አሜሪካዊው የሳቅ አድባር እንዲህ ይላሉ። ውሸት አለ፣ እርጉም ውሸት አለ፣ ስታቲስቲክስ አለ። እስካሁን ያደመጣችሁትን እየጻፍኩ ቆይቼ አሁን ብልጭ ሲልብኝ ጊዜ ለካኔ ይህን ሁሉ በረዥሙ ያልኩትን ፈረንሳዊው የብርሃን ዘመን የንጋት ኮከብ ቮልቴር እግዚአብሔር ባይኖር ኖሮ ልንፈጥረው እንገደድ ነበር ብሎ በጥቂት ቃላት ተናግሮልኝ ቆይቷል። ምርቃት 1 መምሰልና ማስመሰልን በተመለከተ የተለያዩ ሰዎች ወይም ሌቦች ሀብታምን ለማስገበር ወይ ሚስቱን ወይ ልጁን ሰርቀው ወስደው ያግታሉ። በ1950ዎቹ የፈረንሳይ ስመጥሩ መኪና ፋብሪካዎች ባለቤት መስዬ ፔዦ የ2 ዓመት ከመንፈቅ ልጁን ይሰርቁና በስልክ እንዲህ ይሉታል። ከቤቱ ወጥተው ውጭ ውለው ተመልሰው እስኪገቡ የተከታተልነዎት ነው። ስለዚህ ይጠንቀቁ። ወደ ፖሊስ ከሄዱ የልጅዎን ጆሮ ቁራጭ በፖስታ እንልክልዎታለን። ከዚያ በኋላ ባይታረሙ እንገድለዋለን። 20 ሚሊዮን ፍራንክ በዶላር ኖቶቹ ባለ $20 ብቻ በሻንጣ ያዘጋጁ። በሚቀጥለው ስንደውልሎት እርሶ ራሶ ወስደው ሻንጣውን የት እንደሚያስቀምጡልን እንነግሮታለን። ለመስዬ ፔዦ 20 ሚሊዮን ምኑ ናት? ልጁን በደህና ይመልስ እንጂ። ያዘዙትን ሁሉ ፈጸመ። ሌቦቹም በቃላቸው ጸኑ። ልጁ እየሳቀ ሮጦ ዘሎ ተጠመጠመበት። የት ሰነበትክ? አክስቴ አንጀሊን ጋር። ኦ ነው እንዴ? በጣም አክስቴ አንጀሊንን በጣም ነው መወዳት። አባትህ ከፈቀደ ሌላ ቀንም ወስጄ አጫውታለሁ ብላኛለች። ምርቃት 2 ከሪደርስ ዳይጀስት ከምስጋና ጋር። ሁለት በጣም የሚመሳሰሉ መንትያ የ17 ዓመት ኮረዳዎች አልፎ አልፎ መጋጨታቸው አልቀረም። አንድ ጧት ወደ ትምህርት ቤት ሊሄዱ ሲዘገጃጁ አንዷ ሌላዋን ልብስሽን ለውጪ፣ ቀሚስሽ ከሹራብሽ ጋር አይሄድ፣ ሸሚዝሽም ተጨማዷል፣ የፀጉር አሰራርሽም ነፍስ የለው። አብራቸው የነበረችው አክስታቸው ነገር አበርዳለሁ ብላ አንቺ እንደፈለግሽው ለብሰሻል፣ እህትሽ ለምን እንዳንቺ የመረጠችውን አትለብስም ብትላት የደበረው የቀፈፈው አስጠሊታ ገጽታ እያሳየች በቅርብ የማያውቁን ሰዎች ሲያዩት እኔ እንደዚያ የምለብስ ቢመስላቸውስ አለቻት ላክስቷ።